በቃ ለምን ይሄ ስራ አይቆምም? በቃ እንደዚህ ከሆነ እያሳለፍን ያለው ነገር አሁን ላይ ነገሮች በጣም እየተደራረቡ አሁን ላይ ግን የሆኑ ሰዎች ማናቃቸው ሰዎች በቀል ይፈልጋሉ። ምን ፈልገህ ነው? ምን ፈልገህ ነው? አንተ ምን ፈልገህ ነው? ወዲህ ነው የምሮጠው? ምንድን ነው የሚያስሮጥ? ምንድን ነው የሚያስሮጥ? ማናት ነው የምሮጠው? መብቴ ነው። ወዴት አባ ነው እየሮጥክ ያለው? ለምን ማናት? ምንድን ነው እያደረክ ነበር? በደንብ ፈት በደንብ ያዘው ነገር ምንድን ነው የቆፈራችሁት? እዛ ጋር ልቀብራት ነው በቁማ ሬሳውን አስክሬኑን እንዲሰጥክ ነው። እንዴት ከነፍሰ በላ ጋር አንተ ስለምንድን ነው የምታወራው? አንተ ስራ እየገደልክ ነው ሰው የምትረዳው? አንድን ሰው ገለ አንድን ሰው ቀብረ ነው አንድን ሰው የምትረዳው? ልቀጥል ንገረኝ። አሁን መስማት ልቀጥል ተይኝ በቃ እኔ አይምሬን አታስጨንቂው። ይሄ እኮ ማንም የሚያውቀው ሀቅ ነው እኮ አይደለም እንዴ? አንተ እዚህ ከመምጣቴ በፊት አንድ የሰር ፍራሽ ላይ የምተኛ ሰው ነበርክ አይደለም እንዴ? እኔ ቤት ነበር የምተኛው። እኔ ቤት አስጠግቼ ጥገኛ ሆነ እየኖርክ ቶን ነፍስ ለማጥፋት እንዲህ ከቀለለ ምን ልታደርግ እንደምችል ገንዘብ ከተከፈለ መገመት ቀል ናስኪ አንተ ና ወደን ና አዘንን በዚህ ነው በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው ወይ የምትወጣው? ፈልገን እሺ ፈልገ ነው ሰማኛለህ። ናስኪ ቀጥል ሽጉጡን እንደ ትነግረኛለህ ወይስ አትነግረኝ? እየሰማኸኝ ነው ወይ? እዚሁ አንቄ እንደደፋ ነው ፈልገው ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድን ነው? ይኸውልህ ማልቀስህን ትተህ ማውራት ያለብን ብትናገር ነው የሚሻለው። እንዴት ነው? ሰላም ነው? ሁሉ ሰላም መስከረ እንኳን ደህና መጣ። እንኳን ደህና ቆይ። እሺ ሳሚ ጅብ ነው። እንዴት ነው? ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። በዚህ ሰዓት ያው እንግዲህ ጭንቀት ላይ ኦልሞስት ለስንት ቀን ነው ስንጨናነቅ ነበረ? ረጅም ጊዜ ነው። እነዛን ጭንቀቶች እንግዲህ አንተ ምንም ሳትፈራ ምንም በረዳኝ ሞቀኝ ሳትል ስትጋፈጠው ነበር። ተጋፍጠን እንግዲህ መጨረሻው ያማረ ሆኗል። እንግዲህ ደስ ብሎናል፣ አስደስተናል። የምር እንዳንተ አይነት ሰዎችን ያብዛልን ነው የሚባለው አይደለ? ሳሚ በጣም እናመሰግናለን። ኮርተንብሃል። እንግዲህ ዛሬ ብዙ አዳዲስ ነገሮች ይኖራሉ። እናንተ የተገናኘንበት እንግዲህ በስልክ ተደዋውለን መጥተናል። እንግዲህ እንዳልኩ ሳሚ እንግዲህ ብዙዎቻችንን ጭንቀት አስተንፍሰህናል እና እንግዲህ ያው የመጀመሪያው ነገር ስላማቅ ስላወቅኩ ስለተቀራረብኩ እንዳንተ አይነት ሰው ጋር በመገናኘት በጣም ቴንኪው። እናንተ ብቻ አይደለም እንደናንተ አይነት እንግዲህ ሰሞኑንም ስናግዛቸው ከጀርባቸው ሆነን ስናግዛቸው የነበሩን ልዑል ጀግናው ብዙ ሰዎች አሉ ለሚኪ እና ደግሞ አሁንም እንደናንተ አይነት ሰዎችን በሰዓት ያብዛልን። በጣም ኮርተንባቸዋል፣ አኩርታችሁ ነው። እሺ ያው እንግዲህ እኛ ብቻ አይደለንም አሉ በጣም ብዙ ሰዎች ከካሜራም ጀርባ እንደናንተም አይነት ከጎናችን ሆኖ ሁሉንም ነገር የሚከታተሉልን አሉ ብዙ። ከካሜራም ጀርባ ደግሞ በጣም ብዙ ደግሞ ስራ የሚጋፈጡልን እኛ አሁን ፊት ለፊት ስለምንቀርብ ሊሆን ይችላል እኛ ፊት ለፊት ስለምንታይ ሊሆን ይችላል እንጂ አሉ ከካሜራ ጀርባ በጣም ብዙ ስራዎችን እናውቃለን። ክሩ በጣም ጀግና የነከሩ እንደሆነ እናውቃለን። በጣም ባለፈውም እንደነገርኩ ነው ነዱልን እንግዲህ ከምን ውስጥ እንዳተረሷችሁ ክሩዋችሁ በጣም አሁን ላይ በጣም ደስ የሚል ነገር ነው። በዚህ ተለ በሰዓት በጣም ብዙ የሚያስጨንቁ ነገሮች ሀፕን እያደረጉ ነው። እነዛን የሚያስጨንቁ ነገሮች ደግሞ እንግዲህ እግዚአብሔር እርቷችሁ ሊሆን ይችላል። በጣም ብዙ ነገሮች እየተደመሰሱ ነው ያሉት፣ መፍትሄ እያገኙ ነው ያሉት። በጣም ደስ ብሎ ነው። አዎ እኔም ደስ ብሎኛል። ያው እሺ ብዙ ነገራቶችን አውርተናል። ብዙ ነገር ከካሜራ ጀርባ በደንብ ተነጋግረናል፣ በስልክም አውርተናል። ያው እንግዲህ ሰሞኑንም ያለንበትን ሁኔታ በደንብ ታውቃለህ። ያው ችግሮች አይጠፉም። ጥሩ ስራ ስትሰራ እንትኖቹ ችግሮቹ እንደዛው እጥፍ እየሆኑ ነው የሚሄዱትና እናንተ ስለሆናችሁ ነው ስቲል በዚህ ልክ በዚህ እየተራመዳችሁ ያላችሁ። ያው እናንተ ስራ ይታወቃል። እንደዛ አይነት በጣም አዘቅት የሆነ ስራ ነው፣ የሚያስቆም ነው፣ የሚያሰለች ነው። ግን እናንተ ጋር የሆነ ህልም አለ፣ የሆነ አላማ አለ። ያ አላማ እያጠነከራችሁ እዚህ ደርሳችኋልና እሱ ነገር ምንም ጥያቄ የለውም። ምንም አሰልች ነው፣ በጣም አድካሚ ነው። ያን ጨርስ ስትላችሁ እንግዲህ ጊዜው በጣም አስቀያሚ ነው። ምናልባት አሁን እንዳልከው በዚህ ሰዓት የኤርሚ ጉዳይ ሁላችንም ጭንቀት ነው። ኤርሚ ምን አይነት አዘቅት ውስጥ እንደገባ እንግዲህ በራሱ የራሴ በሚለው ሰው ነው እዚህ ውስጥ የገባው። የራሴ በሚለው ውክልና በሰጠው ሰው ነው። እንግዲህ ስንቶቻችን ነው ምናልባት እንደዛ ነገሮች ብዙ ጊዜ ነው የጠቅሰዋለሁና የኛም ስራ ከእንደዛ አይነት ነገር ጋር በጣም የተያያዘ ነገር ነው። የራሴ በሚለው ሰው ነው የተከዳው። ተከድቶ በጣም
እንግዲህ እስከ ስንት የእድሜ ልክ እስራት የሚያደርስ ስራ ወንጀል ነው የተወነጀለው ማለት በወንጀል በሱ ላይ የተከሰሰበት ያለምንም ስራው ማለት ነው። ሰው እንደዚህ አይነት ነገሮች ደግሞ በሀገራችን ላይ በሰዓት ምንም አዲስ ነገር አይደለም፣ በጣም የተስፋፋ ነገር ነው። ምንም ይሄ ብቻ ከሁላችንም ጀርባ ማን አለ? እግዚአብሔር አለ። መጨረሻውም ደግሞ ጸድቶ እዚህ ላይ ደርሷል። እንግዲህ እነሱ ነገሮች አሉ። በነገራችን ላይ በዚህ ጋር አንድ ማጫወት ነገር አለ። ከዚህ በፊት እኛ የሆነ እንትን አካባቢ የሆነ ቦታ መኖሪያ አፓርትመንቶችን አቅርበን ነበር። እነዛ መኖሪያ አፓርትመንቶች እንግዲህ በወንድማማች መካከል አፕን ያደረገው ነገር ነው። ቤት ገዢው ያለው ውጭ ሀገር ነው ያለው። ወንድሙን ወክሎ ወደኛ ይመጣል። እኛ ጋር መጥቶ መረጃ ምናምን ወስዶ ጨረሰ። ባለ 2 መኝታ ስንት ነው፣ ባለ 3 መኝታ ዋጋው ስንት ነው ምናምን ተብሎ ማለት ነው። ዘን መጨረሻ ላይ እነዚህ መረጃዎች ርቅቅ አድርጎ ከወሰደ በኋላ ምንድነው ያደረገው? ፌክ ደረሰኝ ያሰራል። በምን በእኛ በሪል ስቴት ስም ማለት ነው። ከዚህ በፊት ኦልሞስት ከ2 ዓመት በፊት ሀፕን ያደረገ ነገር ሶ ያንን የ2 ዓመት በፊት ሀፕን ያደረገ የባለ 2 መኝታ ዋጋ ይሄን ያክል ነው፣ ቅድመ ክፍያው ይሄን ያክል ነው ብሎ የገዛ ማለት በሆነ በአባት ነገር ነው የሚለያዩት። ገዛ ወንድሙን በዚህ አካውንት ብር አስገባ ብሎ ወደ ራሱ አስገባ። ሶ ያ ቤት ለ2 ዓመት ያክል ሰውየው ይሄን ያክል ባለ 2 መኝታ ነው የገዛውት እያለ ሀፕን ብር ሲያስልከው 10% ይሄን ያክል 15% ይሄን ያክል ምናምን ብሎ የ13 ሚሊዮን ብር ቤት ነው ያስገዛው። የ13 ሚሊዮን ብር ኦልሞስት ሰውየው 7 ሚሊዮን ምናምን ብር ካስገባ በኋላ የሆነ ሳለ እኔ ሶሻል ሚዲያ ላይ እንደዚህ ለቅቄ ሲያይ እሺ እንዴት ነው ምናምን ብሎ ደወለኝ። ሰላም ከዚህ በፊት ቤት ገዝቼ ነበር አለ ሰውየው። ምናልባት ከዚህ በፊት አቅርቤላችኋለሁ በእስራኤል ላይ ይሄን ያክል ቤት ከእናንተ ጋር ገዝቻለሁ፣ መቼ ነው የሚረከበው? ከዛ እኔም ምንም አልመሰለኝም። ኦልሬዲ ብዙ የገዙኝ ሰዎች ስላሉ ብዙዎቹን እረሳቸዋለሁና ከገዙኝ ሰዎች ውስጥ ማል ይሆናል ብዬ ነበር ያሰብኩት። ሰው ያንን ሳየው ዶክመንቱን ላክልኝ አልኩት። እዛ ኦኬ በቃ እንኳን ደስ ያለ ምናምን ብዬ እሺ ግን ጠፋብኝ ሲስተም ላይ አልኩት። ሲስተም ላይ ሰርች ስናደርጋቸው ይወጣሉ የገዙ ቤቶች ማለት ነው። ዘንድ ደረሰኙን ላከልኝ። ደረሰኙን ሲልክልኝ የከፈለበትን እያንዳንዱ የሚከፍልባቸውን ደረሰኙን ሲልክልኝ እኔ ለማናሳየት ይሄ ደረሰኝ ቁጥር እኛ ጋር አለው ብዬ ለፋይናንሶች ያሳዩአቸው። ዘንድ ፋይናንስ ሲታይ የኛ እንደዛ የሚል የውል ቁጥር የለም፣ የደረሰኝ ቁጥር የለም። ተመልከት ማለት ያ ሰውዬ መጨረሻ ላይ ነገርኩት እንደዚህ የሚል ደረሰኝ ቁጥር የለም፣ ከኛ ነው እየገዛው በስተክክል። አው ከናንተ ከሺ ነው እየገዛው ምናምን ሲታይ ደረሰኙ ፌክ ነው። መጨረሻ ላይ ለገዢው ለወንድሙ ብቻ ሳይሆን ለኛ ለሪል ስቴቱ በጣም ሪስክ ነው። ከዛ የሪል ስቴቱ የኛ የሪል ስቴቱ ባለቤት ይሄንን ሰውዬ ፈልጎ አስያዘው፣ ፖሊስ ጣቢያ ጨመረው። ምክንያቱም የኛንም ስም ነው እያጠፋ ያለው። አንደኛ የኛንም ስም ነው ያጠፋው፣ ሁለተኛ የገዛ ወንድሙንም እንትን ብሎታል ማለት ነው። እና ምን ልላችሁ ፈልጌ ነው በሰዓት ምንም ጥያቄ የለውም። ታዩታላችሁ በየቀኑ የሚፈጠረው በንስራይ እንዲሁም ደግሞ በነበልባል በኤርሚ ላይ ብዙዎቻችሁ በተለይ አሜሪካና ካናዳ የምትኖሩ ሰዎች እንዲሁም በተለያዩ ሀገር ማለት ነው አረብም የትም የምትኖሩ ሰዎች አላችሁ የሚፈጠረውን ነገር በጣም አስቀያሚ ቆሻሻ የሆነ ስራ ነው እየተሰራ ያለውና ኤርሚም ላይ ኦልሞስት ከስራው ሁሉ እንዲወጣ እስከ መጨረሻው ድረስ ማለት ነው። የሚከብደው ነገር ምን እንደሆነ ታውቃለህ? ያው አንዳንዴ እኛ በዚህ ስራ ላይ ሆነን ችግር የለውም መጥፎ ሰዎች ጠላት ምናምን ብዙ አሉ። ያን ነገር አምነንበት ነው ከነሱም ለሚመጣው እንትን መቋቋም ያቅታል። ችግር የለውም ስራችን ነው፣ እንቋቋማለን፣ እንጋፈጣለን። ግን የሚያመው እኮ አጠገብህ አብሮ በልቶ አብሮ ጠጥቶ ነገ ህዝብን ይጠቅማል ነገ ለተቸገሩት ይደርሳል ብለህ የምታስበውን ሰው ሙሉ እምነት ሰጥተው አንተ ላይ እንደዚህ አይነት ነገር ሲያደርግ በጣም ያማል። ይሄ ምንም የተባባሰ ነገር ነው። እድሜ ለእናንተ በጣም ብዙ ነገሮች እንድናውቅ አድርጋችኋል በዚህ ሰዓት ማለት ነው። በጣም ይሄ ለመግለጽ የሚከብዱ ነገሮችን ማለት ነው። በጣም አፕን እያደረገ ነው፣ ምንም ጥያቄ የለውም። ኤኒዌይስ እንግዲህ ኤርሚን ዛሬ እንደደወልኩለት ተደዋውለን እንዳወራ ነው ሰርፕራይዝ የምናደርግበት ሰዓት ነው። አዎ ትንሽም ታሞ ነበር። ባለፈውም ቼክ አድርገዋል ሄደህም። በጣም ስትረሱ ይከብዳል በእውነት ከሆነ ሆን ብለውም አስፈርመውትም ነበረ እሱ በማያውቅበት የተለያዩ አይነት ነገር ተጠቅመው አሁን ለካሜራ የሚነገርም ነገር አይደለም። ለሌሎችም ደግሞ መጥፎ ነገር ይሰሩበታል እና ያንን ነገር ብንናገር ሌሎች ደግሞ ብዙ ወንጀል የሚሰሩ ሰዎች አሉ። ይህን እንደ ስልት ማስተላለፍ ይሆንብናል እና ብዙ አይነት ነገር የተጠቀሙት ነገር አለ እና ኤርሚን በጣም እንዲታመም ተደርጎ ነበረ። በጣም ከአቅሙ በላይ ሆኖ ነበር። ያው እግዚአብሔር የተመሰገነ ይሁን፣ ሁሉም ነገር ለበጎ ነው የሚሆነው። ያንን ነገር ደግሞ እስኪ ቀስ በቀስ ለመወጣት ሞክረናል ብለን እናስባለን። ፈጣሪ እንግዲህ ሳሚ ጀግናው ወንድማችን እንግዲህ በዚህ ሰዓት የሰራው ጀብድ አለ። በጣም እንግዲህ እንደነገርኩህ ከመጀመሪያው ጀምሮ እንግዲህ
ምስጋናችን እንዳንተ አይነት ሰው እንደስላለን ኩራታችን ነህ እና ቅድም በስልክ ተደዋውለን እንደተነጋገር ነው ያው እንግዲህ በዚህ ሰዓት ደስታ ነው አዲስ ነገር ሁሌም ማለት ለ15 ቀን ኦልሞስት ለ15 እና ለ20 ቀን ያክል በጣም ጭንቀት ላይ ነበር እነሱ ነገሮች ተስተካክሎ ዛሬ የምንደሰትበት ነው የሚሆነው ሁሉንም ነገሮች ያስተካክለናል እንግዲህ ኦልሞስት ዛሬ ደግሞ ደስ በሚለው አካባቢ ነው ያው እኔ ሁሌም እንደምታውቁ እኔን ስታዩት እዚህ የሚላችሁ ነገር አለ ሪል ስቴት ነው መኖሪያ አፓርትመንት ነው ፕሮፐርቲ ነው እነዚህ ፕሮፐርቲዎች ሱቅ ሊሆን ይችላል መኖሪያ አፓርትመንቶች ያው ስታዩት እዚህ የሚላችሁ ነገር አለ እንግዲህ ሁሌም የምትከታተሉ ሰዎች ይኖራላችሁ አዲስ ነገር ይዤ እንደመጣ ሁሌም የታወቀ ነው ዛሬ አዲስ ነገር ይዤላችሁ የመጣሁት እንግዲህ እናንተ በጠየቃችሁ መሰረት በምትፈልጉት ቦታ ሎኬሽን በመሃል አዲስ አበባ ብለን መግለጽ እንችላለን እንግዲህ ሎኬሽኑ ቡልጋሪያ ነው ቡልጋሪያ ማለት በሌላ ቋንቋ በሳር ቤትና በሜክሲኮ መሃል ላይ የሚገኝ የዲፕሎማቶች መንደር ቡልጋሪያ ማለት አፍሪካ ህብረት አጠገብ ነው እዚህ ቦታ ላይ ከስተመሮች በሚፈልጉት ቅድም እንዳልኳቸው በሚፈልጉት የካሬ አማራጭ አንድ ከስተመር ወይም ደግሞ አንድ ፕሮዳክት ሲቀርብ ካሬ ይታያል ፕራይስ ይታያል ሎኬሽን ይታያል እነዚህን ሙሉ ያሟላ ሲንግል ሚክስድ ኮምፕሌክስ አፓርትመንት ነው ይዘን የመጣ ነው እንግዲህ ይህ ሪል ስቴት ወይም የመኖሪያ አፓርትመንት ሳቀርብ አካባቢው ካሉ መኖሪያ ቤቶች በሚሸጥበት ዋጋ ኦልሞስት የ30% እና የ40% ዲስካውንት ይኖራል እኛ ባጠና ነው መሰረት ማለት ነው ብዙዎች ያውቁታል እዛ አካባቢ ምን ያክል እንደሚሸጥ የአንድ ካሬ ዋጋ እንደገና ደግሞ ምናልባት ሁሌም እንደምለው መኖሪያ አፓርትመንቶች ሲቀርቡ ዴቨሎፐሮች ሪልስ መኖሪያ አፓርትመንት ሲያቀርቡ ብዙ ጊዜ ለማን ነው የምናቀርበው ብሎ እንትና ኖቲስ ያደርግ ምናልባት ሀገራችን ላይ ሁሌም የምለው ነገር አለ ሶስት አይነት ሰው አለ ዝቅተኛ የገቢ ምንጭ ያላቸው ሰዎች አሉ መካከለኛ የገቢ ምንጭ ያላቸው ሰዎች አላችሁ እንዲሁም ደግሞ ከፍተኛ የገቢ ምንጭ ያላቸው ሰዎች አላችሁ ምናልባት ዛሬ ያቀርብኩላችሁ እነዚህ ሶስቱንም ታሽ የሚያደርግ ነው ማንም ሰው ቤት የመግዛት ህልም ያለው ሰው ሳይገዛ የማያልፍበት እድል ነው የመጣሁት ምናልባት እንደዚህ ስል ያለምንም ማጋነን ነው በደንብ አድርጋችሁ ትሰሙኛላችሁ እስከመጨረሻው ማለት ነው ብዙዎቻችሁ መረጃው ስላላችሁ ማለት ነው ምናልባት ይሄ አለ ወይ እስከምትሉ ድረስ እስከመጨረሻው ድረስ እንድትሰሙኝ ይፈልጋሉ ይሄ በምን ምክንያት ነው ዛሬ ደስታ አለ በባለፈው የሉል አስጨንቆ ነበር የሉል መገኘት ደስታ ነው ምናልባት እቺን ሳምንት 2 ሳምንት የደስታ ወቅት ነች እና ብዙዎቻችን ከጭንቀት የምንወጣበት ነው ዛሬም ደግሞ በሚገርም ሁኔታ በሚገርም ያከፋፈል ስርዓት ይዤላችሁ መጥቻለሁ ምናልባት ይህ አፓርትመንት ባለ 25 ወለል አፓርትመንት ነው G+25 5 ቤዝመንት ያለው አንደርግራውንድ እነዚህ 5 ቤዝመንቶች ለእያንዳንዱ አባወራ የሚሆን የየራሱ የመኪና ማቆም ያላቸው ሚክስድ ኮምፕሌክስ አፓርትመንት ከታች የንግድ ሱቅ ያለው ከላይ መኖሪያ አፓርትመንት ይህ አፓርትመንት ይህ ቀረሽ የማይባልለት ነው ሙሉ ፋሲሊቲዎችን ያሟላ እንደነገርኳችሁ ከታች የመኪና ማቆሚያ 5 ቤዝመንት ይኖራል እስከ 4ኛ ፍሎር ድረስ የንግድ ሱቅ ነው የሚሆነው 5ኛ ፍሎር ላይ ሙሉ መዝናኛ መናፈሻ እነዚህ መናፈሻዎች ምን ያካትታሉ የልጆች መጫወቻ ፕሌግራውንድ ባስኬትቦል እንዲሁም ደግሞ አዳራሾች እነዚህ አዳራሾች ለጅም ቤት እንዲሁም ደግሞ ለተለያዩ ዩቲሊቲ ሰርቪሶች የሚያገለግል ማለት ነው ይቀረሽ የማይባልለት ዘንድ ከ6ኛ እስከ 25ኛ ፍሎር ድረስ መኖሪያ አፓርትመንቶች እነዚህ መኖሪያ አፓርትመንቶች ከባለ 1 መኝታ እስከ ባለ 3 መኝታ ቀደም ላይ እንዳልኳችሁ ከዝቅተኛ የገቢ ምንጭ ያላችሁ ሰዎች እስከ ከፍተኛ የገቢ ምንጭ ያላችሁ ሰዎች የምትሳተፉበት በሁሉም የካሬ አማራጭ ይዘን መተናል መጨረሻ ላይ ቴራስ ወይም ሰገነት ይኖራል እነዚህ ቴራስ ሰገነቶች ሁሌም እንደምላችሁ ፕሮግራም ይዘጋጅባቸው እነዚህ ፕሮግራም የሀዘን ጊዜ ሊሆን ይችላል የደስታ ጊዜ የሀዘን ጊዜ ስል ጀስት ለቅሶ ምናምን ሲኖር ሞር መጨረሻ ላይ እንዳልኳችሁ 5ኛ ፍሎር ላይም አለ የበለጠ ቴራስ ከላይ ይኖራል ዘን ሁለተኛው ሰርግ ምናምን ሲኖር ለነዚህ አገልግሎቶች የሚኖር ቴራስ ወይም ሰገነት ይኖራል እዚህ ላይ ባለ 1 መኝታ እስከ ባለ 3 መኝታ ብለን ስናቀርብ ቅድምም እንዳልኳችሁ አካባቢው ላይ በሚሸጡ ሪል ስቴቶች ከ30 እስከ 40% ዲስካውንት ይኖራል እነዚህ ዋጋዎች የሚቀጥሉት ቅድም እንዳልኳችሁ ዛሬ በመናገኘው ባገኝነው ደስታ ኤርሚ ላይ ኤርሚ ነፃ መውጣት አስመልክቶ ነው ብዙዎቻችሁ ኮሜንት ላይ የደወላችሁ ምን ደረሰ እንዴት ሆነ እውነታውን የምናውቀው እኛ ነን ግን ትንሽ ሴር ትንሽ ያጡዙታልና እነዛ ነገሮች እውነታው አገራችን እንደዛ አይነት ነገር ውስጥ ገብታለች ያው ይሄንን ነገር ዛሬ ነፃ ወጣለች በነገራችን ላይ ለነሱም ለመናገር ትንሽ ከብዶን ነበር በጣም እያስጨነቁን ነበር ኦዲየንሶች ተመልካቾቻችን በጣም እያስጨነቁን ነበር በኮመንት እና ያለበትን ሁኔታ እስከ መናገር ከብዶን ነበር ያ ጊዜ በጣም ከባድ ጊዜ ነበር
ጠይቃሉ በጣም ኤርሚ የት ነው ያለው? ስለ ኤርሚ ለምንድን ነው አንድ ነገር እንኳን ማትሉ? ስለ ኤርሚ ለምንድን ነው ማትነግሩን? እያሉ በጣም በተደጋጋሚ ነበር የሚሰሩ። በጣም እኔ ጋር በጣም በስልክ ተደውሏል። እኔ ደግሞ ምንድነው እንደኛ ደግሞ ሞር እነሱን ማስጨነቅ እንዳይሆንብን ስቴፕ ባይ ስቴፕ መስመር ሳይዝ የሆነ ነገር ሳናገኝ ለነሱ ይሄ ነው ማለትም አልፈለግም። እንደገናም ደግሞ እንደምታውቀው ወዳጆቻችን ብቻ አይደለም ይሄንን ነገር የሚከታተሉት፣ ብዙ ጠላቶችም አሉ። ጠላት አለ ሆን ብሎ ሌላ ነገር ለመጠንሰስ የሚያያል እና ያንንም በማሰብ አውቀን ዝም ብለናቸዋል፣ አውቀን ደብቀናቸዋል። የተወሰነ ጊዜም ቢሆን ጭንቀታቸውን አባብሰናል። በዚህ አጋጣሚ ይቅርታ ልጠይቃቸው እፈልጋለሁ። ምንም መልስም አልሰጠናቸውም ነበር ለተወሰነ ጊዜ ያክል። አሁን ላይ ግን ይኸው ምን እንደሆነ ሁሉንም ነገር ፍርጥርጥ አድርገን የምናይበት ሰዓት ላይ ደርሰናል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን እና ምንድነው እንግዲህ ወደ ዋናው ነገር ስመጣ ያው ደስታ ነው ብያቸዋለሁ። እዚህ ደስታ ላይ ምናልባት ቦታውን ስገልጽላችሁ አካባቢውን ስገልጽላችሁ በጣም ሊያስፈራችሁ ይችላል። ግን አይዟችሁ፣ ለሶስቱም የገቢ ምንጭ ያላችሁ ሰዎች እንዳልኳችሁ ለሁላችሁም የሚሆን ፕሮፐርቲ ነው ይዤላችሁ የመጣሁት። ባለ አንድ መኝታው ወደ ካሬው ስመጣ 81 ነጥብ ምናምን አካባቢ ይሆናል። 81 ኦልሞስት ወደ 82 ካሬ አካባቢ ይጠጋል። ሁሌም ከዚህ በፊትም ነግሬያችኋለሁ፣ ሪል ስቴት ስትገዙ ባለ አንድ መኝታ፣ ባለ ሁለት፣ ባለ ሶስት ይባላል። ግን ካሬ ጠይቁ ማለት ባለ አንድ መኝታ ዋን ቤድሩም ሆኖ ስለምናውቀው ማለት ነው ስንት ካሬ አለ? 40 ካሬም ሆኖ ባለ አንድ መኝታ አለ፣ 50 ካሬም ሆኖ ባለ አንድ መኝታ አለ፣ 70 ካሬም ሆኖ ባለ አንድ መኝታ አለ፣ 80 ካሬም ሆኖ ባለ አንድ መኝታ አለ። ምናልባት እኛ በጣም ዋጋችን በጣም ቅናሽ ነው፣ 30-40% ዲስካውንት አለው። ሰው የኛ ባለ አንድ መኝታ 81.74 ወደ 82 ካሬ የሚሆን ነው። ምናልባት ባለ አንድ መኝታ ብለን አቀረብ ነው እንጂ ሰማንስ ባለ ሁለት መኝታ ማድረግ የሚፈልግ ሰው ካለ ፓርቲሽን አውጥቶ ባለ ሁለት መኝታ መሆን የሚችል ነው። ኢቭን 83 ካሬ ሆኖ የመንግስት ቤቶች ላይ ምናልባት ኮንዶሚኒየም ምናምን ላይ ታችሁ ከሆነ 83 ካሬ ሆኖ ባለ 3 መኝታ አለ። ሰው ይሄ የኛ ሰፊ ባለ ሁለት መኝታ ይሆናል። አይ እኔ ባለ ሁለት መኝታ አልፈልግም ሰፊ የሆነ ሳሎን ነው የምፈልገው ለምትሉ ሰዎች 80 ካሬ 82 ካሬ ባለ አንድ መኝታ ሰፊ ሳሎን ያለው እንዲሁም ደግሞ በጣም ለግዠሪ የሚያስብለው ነገር የራሱ ስቶር እና ላውንደር ያለው ቶታል ፕራይሱ ስንት መስላችኋል? እንግዲህ እዚህ አካባቢ ዲፕሎማቶች መንደር ነው። ከ12 ከ13 ሚሊዮን ብር በታች ዋጋ ይጠራል። ምናልባት በዚህ ልክ ዲስካውንት ይደረጋል ወይ? ለጥቂት ቤቶች ብቻ ነው። ካምፓኒ ዲቨሎፐር ነው፣ አይጎዳውም። በሌሎች ቤቶች ያገኛቸዋል። የዚህን 81 ካሬ ቶታል ፕራይሱን በስንት ነው እየሸጥን ያለ ነው? በ7 ሚሊዮን 300 ሺህ ብር ቶታል ፕራይሱ። የመጀመሪያ 10% ነው የምናስከፍለው። ምናልባት ስቲል አሁንም እዚህ ቦታ ላይ ቅድመ ክፍያ ስንት ነው ተብሎ ቢጠይቅ ከ15 ከ20 በታች አይከፈልም። በትንሹ አንድ ሰው እዚህ ቦታ ላይ የቤት ባለቤት መሆን የሚፈልግ ሰው በቅድመ ክፍያ እንኳን ቢባል 3 ሚሊዮን 2.5 ምናምን አካባቢ ከፍሎ ነው የቤት ባለቤት መሆን። እኛ ጋር ግን የትም ሀገር ኖር በየትኛውም ሌቭል ላይ ያላችሁ ሰዎች ምናልባት ባለ አንድ መኝታዋን በየትኛው ሌቭል ላይ ያላችሁ ሰዎች ልትሳተፉበት ትችላላችሁ። የዚህ ቶታል ፕራይስ 7.3 መጀመሪያ ግን የምትከፍሉት 10%ን ብቻ 733 ሺህ ብር ትከፍላላችሁ ማለት ነው። 10%ን ቀሩን 90% በኮንስትራክሽን ቤዝድ ያው ሁሌም ብላችኋለሁ ሪል ስቴት ላይ ሁለት አይነት አከፋፈል አለ። ታይም ቤዝድ ነው ወይም ደግሞ ኮንስትራክሽን ቤዝድ ነው። ያው ብዙዎቻችሁ ስለምትከታተሉኝ ይሄ ጋር ብዙ እንትን አላችሁ ደውላችሁን በደንብ አስረዳችኋለሁ። ባለ ሁለት መኝታ ብለን ያቀረብነው በሁለት አይነት የካሬ አማራጭ ይኖረናል። በ111 ካሬ እና በ134 ካሬ። የ111 ካሬ ቶታል ፕራይሱ በአጠቃላይ ወደ 12 ሚሊዮን ብር አካባቢ ይሆናል። ነው ቅርታ ወደ 9.9 ወደ 10 ሚሊዮን ብራችሁ ማለት ትችላላችሁ። መጀመሪያ ላይ የሚከፈለው 10%ቱ 1 ሚሊዮን ብር፣ ቀሪውን 90% በኮንስትራክሽን ቤዝድ። እንዲሁም ደግሞ ሌላ አማራጭ ምናልባት በጣም ሰፊ የሆነ ባለ ሁለት መኝታ ቁጥር ባይበዛብን ብላችሁ ሰፊ የሆነ ሳሎን ሰፊ የሆነ ማስተር ቤድሩም እንፈልጋለን ለምትሉ ራሱ ባለ ሁለት መኝታ ሆኖ በ134 ካሬ አለ። የዚህ 134 ካሬ 12 ሚሊዮን ብር ነው። መጀመሪያ ላይ የምትከፍሉት 10% 1 ሚሊዮን 200 ሺህ ብር አካባቢ ከፍላችሁ የባለ ሁለት መኝታ የትልቁን የ134ቱን ካሬ የሆነ ሳሌ ባለ 3 መኝታ ማድረግ ብትፈልጉ ባለ 3 መኝታ መሆን የሚችል ነው። ሌላኛው ይሄም ምናልባት ከመጀመሪያው ጀምሬ ነግራችኋለሁ ሁሉም ቤቶች ስቶር ላውንደሪ ይኖራቸዋል። ሌላኛው ባለ 3 መኝታ ሃይ ክላስ ሌቭል ላይ ያላችሁ ሰዎች ማለት ወይም ደግሞ ከዚህ በፊት አነስ ባለ ዋጋ ግን ትልቅ ካሬ የምትፈልጉ ሰዎች ምናልባት ከዚህ በፊት ማቀርባላችሁ ላይ 20 ሚሊዮን 21 ሚሊዮን ምናምን አካባቢ ናቸው። እነዚህ ጀስት ከፔንታውስ ጋር የሚቀራረቡ ካሬ አማራጮች ናቸው። በ168 ነጥብ ውስጥ 170 ካሬ አካባቢ ይደርሳል።
168 ነጥብ ምናምን ነው። የሱ ቶታል ፕራይሱ ወደ 15 ሚሊዮን ብር አካባቢ ይሆናል። መጀመሪያ ላይ የምትከፍሉት 1 ሚሊዮን 500 ሺህ ብር፣ ቀሪው እንዳልኳችሁ በኮንስትራክሽን ቤዝ። ሌላኛው እንዲሁ ባለ 3 መኝታ አሁን ሰፊ እንፈልጋለን ያላችሁ ይሄ ከ170 በላይ 190 ካሬ እስከ 200 ካሬ 180 ካሬ አቅርብልን ያላችሁ ዛሬ ሰፊ የሆነ ካሬ ባለ 3 መኝታ በ182 ካሬ ይዘንላችሁ መተናል። የዚህ ቶታል ፕራይሱ በአጠቃላይ 16 ሚሊዮን ብር ይሆናል። መጀመሪያ ላይ የሚከፈለው 10% 1 ሚሊዮን 600 ሺህ ብር ብቻ ትከፍላላችሁ። እዚህ ጋር ምናልባት ያልገለጽኩላችሁ ከመጀመሪያው በደንብ እስከ መጨረሻው እንደምትከታተሉ ታወቀ ነው። 50-50 የባንክ ብድር ይኖራቸዋል ሁሉም ቤቶች ማለት ነው። 50-50 ስንል 50%ቱን እናንተ ትከፍሉና ቀሪውን 50% ከ5 እስከ 20 ዓመት ባለው ጊዜ ውስጥ ከፍላችሁ እንድጨርሱ አድርጎ ካምፓኒያችን አመቻችቶላችኋል። ይሄኛውም ሌላኛው ሰርፕራይዝ ነው። ምናልባት ቅድም ላይ እንዳልኩ በየትኛውም ሎኬሽን ላይ ምናልባት ብዙ ኦፈሮች ሊኖሩ ይችላሉ። ግን በዚህ ልክ በዚህ ቦታ ላይ በዲፕሎማቶች መንደር በአፍሪካ ህብረት አጠገብ በሜክሲኮ እና በሳር ቤት መሃል ላይ በዚህ ዋጋ በዚህ አከፋፈል እንዲሁም ደግሞ የባንክ ብድር ተመቻችቶለት በጭራሽ ነው የማታገኙት። እኔ በዚሁ አጋጣሚ ካምፓኒያችን ከልብ አመሰግናለሁ ይሄን ስላመቻቸልን ማለት ነው። በሌላ ቋንቋ ለምሳሌ ባለ 1 መኝታ 7.3 አካባቢ ያልኳቸው በቀላሉ 3.6 ብቻ ነው ከእናንተ ሊጠበቅባችሁ ማለት ነው። ቀሪ 3.6 ባንክ ይሸፍንላችሁና እናንተ ለባንኩ ቤት ውስጥ እየኖራችሁበት ከፈለጋችሁ ያከራያችሁ እስከ 20 ዓመት ባለ 1 መኝታ በአፍሪካ ህብረት አጠገብ በቡልጋሪያ ወይም ደግሞ ሳር ቤትና በሜክሲኮ መሃል ላይ በ3.6 የባለ 1 መኝታ የ80 ካሬ ባለ 2 የቤት ባለቤት መሆን ይችላላችሁ ማለት ነው። እንዲሁም ደግሞ ባለ 2ቱም እንደዛው ማካፈል ይችላልሽ። ባለ 3ቱ ለምሳሌ ትልቅ ብዬ አሰብኩት የ168 ካሬ በ7.5 የባለ 3 መኝታ የቤት ባለቤት መሆን ይችላላችሁ ማለት ነው። ማለትም ሌላውን 7.5 ያከራዩ ከፈለጉ እየኖሩበት ስለሚከፍሉት ማለት ነው። በጣም ቀላል። ምናልባት ይሄን ስል ከዚህ በፊት ካለ ልምድ አንፃር ከ3 ዓመት ከ4 ዓመት በፊት ያቀረብናቸው መኖሪያ አፓርትመንቶች ስላሉ ማለት ነው። በዛን ሰዓት እንደምንም ብለን እኛን አምነው ፑሽ አድርገን የገዛናቸው ሰዎች ዛሬ እያመሰገኑ ስለሆኑ ማለት ነው። ሁሌም የምለው ነገር አለ። ከ3 ዓመት በፊት ባለ 3 መኝታ እኛ ሴሚሲ አካባቢ የሸጥነው መኖሪያ አፓርትመንት አለ በ5 ሚሊዮን 400 ሺህ ብር ነበር በሰዓቱ ማለት ነው። ባለ 3 መኝታ ያን 5 ሚሊዮን 400 ሺህ ብር ቶታል ፕራይስ መጀመሪያ የሚከፈለው 10% 540 ሺህ ብር ነው። 540 ሺህ ብር ለመክፈል ሰውየው በጣም ጎበዝ መሆን አለበት ወይም ደግሞ አምኖ መግባት አለበት። 540 ሺህ ብር በሰዓቱ በጣም ትልቅ ብር ነው። 3 ዓመት በፊት ጀስት ዛሬ 700 ሺህ ወይም ደግሞ 1.6 ምናምን እንደምንለው ገንዘብ በዛ ልክ ስለ ቫልዩ ስለጨመረ ማለት ነው። በ540 ሺህ ብር በ3 ዓመት ባንክ ብድር ነበረው 50-50 የባንክ ብድር ተመቻቸለት። ስለዚህ ከሱ የሚጠበቀው 2.8 አካባቢ ነው ማለት ነው። 2.8 ባንክ ሰውየው ባንኩን ትቶ እሱ በ3 ዓመት ውስጥ 5 ሚሊዮን 400 ሺህ ብር ከፍሎ ጨረሰ። ብር ያኔ 5.4 ጀስት እንደ ዛሬ 20 ወይም 15 ሚሊዮን ነበር የሚታየው ማለት ነው። ባይገርም ይሄ ቤት ዛሬ ተረክቦ 5.4 ሺህ ሸጠ የነበረው ዛሬ ላይ በ17 እና በ18 ሚሊዮን ብር 17 ስንት ማለት ነው? ትርፉ ወደ 12 ሚሊዮን ብር ማለት ነው። 12 ሚሊዮን ብር ብዙዎቻችን እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን በአሜሪካ በየትኛውም ሀገር የምትኖሩ አላችሁ። እዛ ሀገር ላይ ስትኖሩ 12 ሚሊዮን ወይም ደግሞ 10 ሚሊዮን ብር ለማግኘት ምን ያክል ለፍታችሁ ነው የምታገኙት? ወይስ ደግሞ ምን ያክል መስዋዕት ከፍላችሁ ነው የምታገኙት? ግን እዚህ ምንም ሳይሰራበት በ540 ሺህ ብር ቅድሚያ ከፍሎ ጀስት እንደ አሴት እንደ ቁጠባ አድርጎ በ3 ዓመት ውስጥ 12 ሚሊዮን ብር አተረፈ ማለት ነው። ይሄንን በደንብ እንግዲህ ሁሌ እደጋግመዋለሁና ምናልባት መደጋገም እንዳይሆንብኝ እንደዚህ አይነት እይታዎች አሉ። በዚህ ቦታ ላይ ለእናንተ ለነበልባል ቲዩብ ተከታታዮች ወይም ደግሞ ለንስራይ ፋሚሊዎች በአጠቃላይ የቀረበላችሁ ኦፈር በጣም ትልቅ ዲስካውንት ነው። በዚሁ አጋጣሚ በጣም እድለኞች ናቸው እናንተ የነበልባል ፋሚሊ ኦዲየንስ ወይም ደግሞ ፋሚሊ በመሆናችሁ እንደዚህ አይነት መረጃዎችን ይደርሳቸዋል። በነገራችን ላይ እናንተ ይህን ሰምታችሁ እዚህ ሀገር ላይ ላለ ሰው ብትደውሉላቸው ብታወራቸው አረ ውሸት ነው ምናምን ይተባላል። ዛሬ ጠዋት ያወራት ከስተመር አለ እንዲህ ብለን ስንነግራቸው አራገር አዲስ አበባ ላይ እንደዚህ የሚባል ነገር የለም። ግን እኛ ምን እንላለን? ይህንን የሰሙትን እናንተ የሰማችሁትን ለተወካዮቻችሁ ንገሯቸውና ተወካዮቹ ቢሮአችን ድረስ መጥተው እኛ ቢሮአችን ስለመጡ እኮ ክፈሉ አይደለም መረጃ እንሰጣቸዋለን። ያንን ዩቲዩብ ላይ ያለውን ነገር መጥተው ከኛ ፌስ ቱ ፌስ ተገናኝተው ኮንፊርም ያርጉ። ግን ሲመጡ ምን ይበሉ? ያዩበትን ቻናል ይናገሩ። ነበልባል ለነ ኤርሚ ጋር ወይም ደግሞ ልዑል ለንስራይ ጋር ብለን ኦር ደግሞ ኦሼቴ ሲናገር አይተናል ብላችሁ እሱን በደንብ አጥብቃችሁ ያዙና ነውና ይህንን ራሱን ኮንፊርም እናደርግላችኋለን ማለት ነው። ዝም ብሎ ማንም ስለመጣ ብቻ ይህንን እድል አያገኝም ለማለት ነው። ዝም ብላችሁ መታችሁ ያልሆነ መረጃ ማግኝታችሁ ልትወጡ ትችላላችሁና ስትመጡ እሸቴን ብላችሁ እና ደግሞ እዚህ ጋር የሚቀመጥላችሁ ስልክ ቁጥሮች ይኖራሉ። ያንን ነገር ተከታተላችሁ እንጂ ያንን እኮ ነው ያልኳችሁ ያለሁት። ምክንያቱም
ዝም ብላችሁ መታችሁ እንደዚህ ብትሉ የሚሆን ነገር አይደለም። ይሄ እድል የተመቻቸው ለተወሰኑ ሰዎች ነው። ያ እነዛ ሰዎች ደግሞ ለነበልባል ቤተሰብ ለሆናችሁ ብቻ ነው። ቁጥሩ 15 ቤት ነው ባይዘው 15 ቤት ከሁሉም ዩኒት ተደማምሮ ማለት ነው። ከባለ 1 3 ከባለ 2 4 ከባለ 3 ደግሞ ኦልሞስት 7 8 ቤቶች ተፈቅዶልናል። በአጠቃላይ ለ15 ቤቶች ብቻ የወጣ እድል ነው። በነገራችን ላይ ይሄ በጣም ሁሌ የምምላችሁ በጣም እድለኞች ናቸው። በጣም ማለት ነው። ይሄ እንዳልኳችሁ ነው። ብዙዎቹ ተወዛግበው ያለ ማለት ፌክ ሊመስላቸው ሁሉ ይችላል ይህንን ሲሰሙ ማለት ነው። ምክንያቱም የሚወራው ምንድነው አዲስ አበባ በጣም ኤክስፔንሲቭ የሆነች ሀገር ነች፣ በጣም ውድ ሆናለች ምናምን ተብሎ ስለሚወራ ማለት ነው። ይህንን ነገር ሁሌም እንደምላችሁ እሸቴ ብላችሁ ተገኙ እና ወደ ዋናው ነገር እንሂድ። ወደ ዋናው ጉዳይ እንግባና ያው እንግዲህ መጀመሪያም ላይ አውርተናል፣ የተወሰነም ነገር ለመናገር ሞክረናል። ኤርሚያችን ወንድማችን ብዙ ነገራቶችን ሲያደርግ የነበረ ወንድማችን ነው። ከልዑል ጋር በነበረው ቆይታ ከዚህ በፊት በጣም ብዙ ነገሮችን ሲጋፈጥና ለተቸገሩ ሰዎች ሲደርስ የተቸገሩትን እንባ ሲያብስ የቆየ ሰው ነው። በመሀል ምንም ጥያቄ የለውም። በጣም ብዙ አይን ውስጥ የገባ ሰው ነው። ምክንያቱም ኢዝ ፓወርፉል ማለት በጣም ተጽዕኖ ፈጣሪ እንደሆነ ስለሚታወቅ እነሱ ማንኛውም ደግሞ ታርጌት ይታወቃል። ማለይ እሱ ከተመታ በጣም ደፋር ነው፣ በጣም ጎበዝ ነው። በጣም ብዙ ነገሮችን ልዑልን ራሱ ባለፈው የሰራው ስራ ነው። ምን ጥያቄ የለውም። እንደዚህ የሰው አይን የሚገባ ሰው ነው። ያን ሁላ ነገር ያደረገ ሰው አታክ ለማድረግ ለመጣል ያው ሁሌም ጠላቶቻችን ይህንን ነገር ከማድረግ አይቆጠቡም። እኛም ደግሞ እነሱን ለፍርድ ከማቅረብ የምንቆጠብበት ምንም አይነት መንገድ አይኖርምና ያሁላ ነገር ያሁላ ጊዜ አልፏል። ዛሬ ላይ ደስተኛ የምንሆንበትን ነግራችሁ ነበር። ከዚህ በፊትም ፈጣሪ የኤርሚን ነገር ፈቶልን በቅርቡ ደስታችንን የምናከብርበትን ጊዜ ቅርብ ያደርግልን ብያችሁ ነግራችሁ ነበር። ያው የምንወደው የምናመልከው በአምላክም አላሳፈረንም፣ ለዚህ ቀን አብቅቶናል እና ዛሬ ላይ ኤርሚን አንድ ሰርፕራይዝ ልናደርገው ከእሺ ጋርም ተመካክረን አውርተን ወስነናል ማለት ነው። ኤርሚ በነገራችን ላይ ብዙ ከኔ ድጋፍ አግኝቶ አቅምና የዛሬው ስለተሳካልኝ የሆነ በጣም ነው ደስ ያለኝ እና ደግሞ በጣም የሚገባው ጀግናው ወንድማችን ነውና አስገብተን እንቀጥለው ወይስ ለነሱ ቅድሚያ እንንገራቸው? እንዴት እናድርግ? እናምጣው ይምጣ እኩል ይሻላል። ትንሽ ስላለው ነገር ይዩት፣ እነሱ ጓጉተዋል እስኪያዩት። ኤርሚ እንግዲህ በጉጉት ጠብቁት። ዛሬ ብዙዎቻችሁ በጉጉት እንደምጠብቁት የሁላችሁም ጭንቀት የሁላችሁም ጸሎት ነበርና እንግዲህ ኤርሚን እንጋብዘው ወደዚህ። ኤርሚ ከብዙ ጭንቀት በኋላ እሺ አረፈን ቁጭ በል። ኤርሚያችን ጀግናው ወንድማችን እንግዲህ የነበርኩበት ጉዳይ ጥሩ አልነበረም። ያው እውነቱን ለመናገር ያው እየተፈጠረና እየሆነ ያለውን ነገር ታውቃለህና ፈቃደኛ አልነበርኩኝም ለመምጣት። ግዴታ አንተ ስትደውል ነው። ኖርማሊ 2-3 ጊዜ ደውሎልኝ ነበር፣ ግን ያው ትንሽ ያለው ነገር እየተፈጠረ ያለው ነገሮች እኔ ላይ ምን ያህል እንዳመረሩ ብዙ ነገሮች እየተደራረቡብኝ ስለሆነ እንደሆነ ታውቃለህ። እናንተ አሁን በጣም ሰው አይን ውስጥ ገብታችኋል። እናንተ ሰው ማንም ማጥቃት እንዳለበት ያውቃል። በቃ እናንተን መታ ማለት ሙሉ ክሩ የሚወድቅ ነውና ሰው ይሄ በመሆኑ እናንተም በእርግጥ ልባችሁን ውስጣችሁን ጥንካሬያችሁን አውቃለሁ። ወደኋላ የምትሉ አይነት ሰዎች አይደላችሁም። ብቻ ኢትስ ኦኬ። ከባድ ነው እያሳለፍን ያለው ነገር። አሁን ላይ ነገሮች በጣም እየተደራረቡ እዚህ ጋር የሆነ ኬዝ እንይዛለን። ያንን ኬዝ የሆነ ነገር ለማድረግ ወይም ደግሞ ያ የተበደለውን ሰው ፍትህ ያስፈልጋል የሚለውን ሰው ፍትህ ለመስጠት በዚህ ጋር በምንሄድበት ሰዓት ላይ ሜይ ቢ የዛሬ ዓመት ሊሆን ይችላል፣ የዛሬ ወር ሊሆን ይችላል፣ የሰራነው የሆነ ኬዞች ይኖራሉ። እነዛ ሰዎች ደግሞ አንዳንዴ እኮ ሰው የሆነ ነገር አጥፍቶ ይታረማል። አሁን ላይ ግን የሆኑ ሰዎች ማናቃቸው ሰዎች በቀል ይፈልጋሉ። ስለዚህ አድፍጠው ይጠብቁንና በማይሆን ሰዓት የማይሆን ነገር ውስጥ ይከቱናል። ያ ነገር ነው እኔ ላይ በማትጠብቁት መንገድ ነው እየመጣባቸው ያለው። በጣም ከባድ ነው። በባለፈው አሁን ብቻዬን የምሄደው ብሎ ምናምን ብቻዬን የተሰራውን ስራ ማንንም እንትን ለማለት ግን አልቀረላችሁም፣ ክሩም አልቀረም። አሁንም ተመሳሳይ ነገር ነው። ግን ማለት ነው ለተመልካቾች ግልጽ ያላረኩላቸው ነገር አለ። አንተ ግባና አንተ ይዩ ብዬ ነው እና ምንድነው እንዲያውቁት የምፈልገው ነገር ኤርሚያስ ከተከፈተበት ክስ በሙሉ ለመጨረሻ ጊዜ ቪዲዮ ላይ ስታዩት አብሮኝ ነበረ። ያንን ቪዲዮ የተመለከታችሁት ለመጨረሻ ጊዜ እና ተጨማሪም ሌላ ክስ እንደመጣ
አውርተን ተነጋግረን ነበረ። ከጠበቃውም ጋር ቁጭ ብለን አውርተን ነበር። አሁን ግን እያንዳንዱ ተከፍቶ የነበሩትን ክስ ጥለን ማዘጋት ችለናል እና ተመስገን ለማለት እፈልጋለሁ። ኤርሚ ከዚህ በኋላ ምንም አይነት ክስ የለበትም። ከተከፈተበትም ክስ በሙሉ ነፃ ነው። እንኳን ደስ አላችሁ ለማለት እፈልጋለሁ። ተመስገን ሁሌም በነገራችን ላይ አሁን በእናንተ መጨነቅ ላቆም ነው። በቃ ሁሌም የሆነ ነገር እንደሚኖር እርግጠኛ ነኝ። በቃ እያዩት ነው። መጨረሻ ላይ ጥሩ ነገር አለ። ከእነሱ የማደንቀው ምንድን ነው? ጥንካሬያቸውና ጽናታቸው ነው። ግን እኔ ለእናንተ የሰጠው ልቡና ብቻ ለሁላችንም ያድለን። በጣም ጠንካሮች ናቸው። በቃ እንደዚህ የምስቅበት ቀን ነበር የናፈቀኝ እውነት። በቃ ቀን በቀን ያው ሚዲያም ላይም እየቀረብኩኝ ስላልሆነ ቀን በቀን ፍርድ ቤት ነው የሚሄደው የምመላለሰው። ከጠበቆች ጋር ቁጭ ብሎ መጨቃጨቅ ነው፣ መነታረክ ነው። የሆነ ነገር ዘጋ ስትል የሆነ ነገር ፋይል ይከፈትብሃል። በጣም ከባድ ነበር። እኔ በጣም ከብዶኝ ነበር። በቃ ለምን ይሄ ስራ አይቆምም? በቃ እንደዚህ ከሆነ የኔ ደግሞ አይደለም። በቃ አንዳንዴ ችግሩ አንተ ላይ ሲመጣ እኮ ኖርማል ነው። ቤተሰቦች ላይ ያለው ጭንቀት ደግሞ ከመጠን በላይ ነው። ቤተሰቦች ስለ እኔ እዚህ ጋር ብዙ ቤተሰብ ነው ያለኝ እንደምታውቀው። እዚህ ጋር የኔ ወላጅ እናት አባቶች ያሉ፣ አልፎ ተርፎ ደግሞ እዚህ ጋር ደግሞ ሌላ ቤተሰብ አለ። ያ ቤተሰብ ላይ የሚፈጠረው ጭንቀት አለ። እናንተም በዚህ በኩል ደግሞ ብቻ ብዙ ነገሮች ከብደውብናል እና አሁን ላይ እንግዲህ ፈጣሪ ለዚህ አብቅቶናል። የእውነት እግዚአብሔር ይመስገን። እኔም ከእናንተ ጋር እውነት አሁን ደግሞ በጣም ስር ሰድጄ ከእናንተ ጋር በመስራቴ በጣም ኩራት ይሰማኛል። ለእናንተም ደግሞ ድጋፍ ሳቀርብ በጣም ደስ እያለኝ ነው እና የዛሬውን ሰምተሃል? የዛሬ የመጣውን ምንድን ነው ያቀረበልኝ አንድ እንትን እኛ ካምፓኒ ባይገርምህ 50 የባንክ ብድር አመቻችቶ በሌላ ያው በደንብ አስረድቻቸዋለሁ። እነሱ በ3.5 ባለ 1 መኝታ ባለ 2 መኝታ ኦልሞስት በ4.5 አካባቢ በ5 ሚሊዮን ብር አካባቢ ባለ 3 መኝታውን በ7.5 ምን ማለት ነው 50 የባንክ ብድር አመቻችቶላቸው እንግዲህ በየት መሰለ የመጣው በቡልጋሪያ በሜክሲኮ እና በሳርቤት ማለት በአፍሪካ ህብረት በዲፕሎማቶች መንደር እንግዲህ በሌላ ቋንቋ ከ3.5 ጠቅላላ ዋጋ ጀምሮ እስከ 7.5 ይሄን ስል ባንክ ብድሩን ቀንሼ ማለት ነው ቶታል ፕራይስ በካሬ ከ80 ካሬ እስከ 182 ካሬ ሁሉንም ተች የሚያደርግ ዝቅተኛ የገቢ ምንጭም መካከለኛም ከፍተኛ የገቢ ምንጭም በሌላ ቋንቋ በቅድመ ክፍያው ደግሞ ከ700 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት ልናደርጋቸው ለናንተ ያቀረብነው ነገር አለ። እነሱ በደንብ ዲቴል ሰምተውታል። ብዙዎቹ በዚህ ይሄኛው እድል እንዳያመልጣቸው እንደሚረባረቡ እርግጠኛ ነኝ። አቋርጠ ምን ያህል ሰው ለነበልባል ተመልካች ኦፈር አድርገሃል? ምን ያህል የነበልባል ተመልካች ይሄን እድል ማግኘት ይሄን ራሱ ዋናው ነገር ለኔ እሱ ነው። በጣም ቁጥሩን በጣም በስንት ትግል ብቻ ፈቅዶልኛል ማለት በዚህ ልክ ዲስካውንት አድርገው 30 እና 40% ዲስካውንት ነው የተደረገው አካባቢ ልክ ከሚሸጡት ሪል ስቴቶች ማለት ነው። እኔ ጋር ከመምጣታችሁ በፊት እኔ ራሱ ኮንፊርም ላስደርጋችሁ ይችላል። ምናልባት መጀመሪያ አካባቢ ላይ ዴቨሎፐሩ አይጎዳም ወይ? ምናልባት እነዚህን የተሰጠኝ ኮታ ወደ ኮታው ልመጣልህ ነው። በእነዚህ እንትን አድርገው እነዚህን ስለደገፈ ምንም አይጎዳውም። በሌላ ቤቶች ያገኘዋል። የተሰጠኝ ኮታ መጀመሪያ አካባቢ ላይ ኦልሞስት ለ10 ቤቶች ምናምን አካባቢ ነበረ። 5ቱን ጨምሮልኝ ኦንሊ ለ15 ቤቶች ብቻ በእነዚህ ዲስካውንት ለነበልባል ቤተሰቦች እንግዲህ ይዘላቸው መተናል ማለት ነው። በዚህ ዋጋ በነገራችን ላይ ኮንዶሚኒየም ጠይቃል ከተማችን ውስጥ ዋጋ እንግዲህ ያው እኔ ካንተ ጋር ብዙ ጊዜ ስለምነጋገር ጋርመንት አካባቢ ባለ 3 መኝታ 13 ሚሊዮን ብር ነው የሚሸጠው ኮንዶሚኒየም ማለት ነው። 13 ሚሊዮን ብር በጣም የሚያስደነግጠው። እኛ ፔንታውስ እየሸጠን ያለ ነው በ15 እና በ16 ሚሊዮን ብር ቶታል ፕራይሱ። ከዛ ባንክ ብድር ለሚፈልግ ደግሞ በሌላ ቋንቋ በ7.5 እና በ8 ሚሊዮን ብር። ይሄ እድል እንጃ አላውቅም ብቻ እንትን ያላችሁ ሰዎች አላችሁ መጣበታል በኋላ እና ኤርሚ በዚህ መልኩ እንግዲህ ፋሚሊዎችን አስደስችልሃለሁ ማለት ነው። ትንሽ ቢሆን ነገር ተጨቃጭቀን ነበር ካስታወስ። ብዙ ጊዜ ኦፈርስና ሲቀርብ ለነበልባል ኦዲየንስ ቢሆን ነገር ስልክ ለ10 ሰው ነበር እንትን ስትለውና ቀጣይ ላይ እሺ ይሄን ነገር ማስተካከል አለብን ያለው ነገር ይስተካከል በሚል የሆነ ነገር ተነጋግረን ነበርና ወደ ቤተሰቦቻችን እሺ እንግዲህ ያው እንደምናውቀው ቃሉን አክባሪ ነው። ከዚህ በፊት ለ10 ሰው ነበር እያለ የነበረው። አሁን ላይ ከብዙ ጭቅጭቅ አይደለም ንግግር በኋላ ለ5 ሰው ተጨምሮ ለ15 ሰው ብቻ ነው። እንግዲህ ያው ከዚህ በላይ ይጨምራል አይጨመርም። እንግዲህ ያው ለ5ቷን ራሱ ምን ያህል ጭቅጭቅ እንደተፈጠረ እኔና እሺን የምናውቀው ለ15 ሰዎች ይሄ እድል ቀርቧል ማለት ነው። እኔ ደስተኛ ሆኛለሁ። እናንተም ደግሞ በዚህ ደስተኛ እንድትሆኑልኝ ይፈልጋለሁ። ምንም ጥያቄ የለውም። ይሄ እድል እንግዲህ ሁሌም እንደምንለው እንዲያመልጣቸው እኛም አንፈልግም። እንግዲህ ብዙዎቹ እንደሚረባረቡበት አሁን በአሁኑ ሊያጥረንም እንደሚችል እርግጠኛ ነኝ። በጣም ደስ የሚል አቀራረብ ነው
እንትን ያለልን ሰው እንግዲህ ምን አድርገናል ደግሞ ከዚሁ ጋር እንግዲህ ወደ ትኑኒድ ሳሚ እንዲያው እስኪ ወደ ዋናው ደግሞ ቦታ ላይ እንግባና እንግዲህ ያው ኤርሚ በዚህ ሰዓት ሁላችንም ጭንቀት ነው። አንተን እንግዲህ ብዙዎች በኮሜንት አይታለን ምናልባት በአካል ትናንትና ምናምን ተገናኝተናል። እንግዲህ ኮሜንት ላይ እኔ ጋር እየደወሉ ኤርሚ ጠፋብን፣ ኤርሚ ሄደ ተብሎ በጣም ብዙዎቹ ጭንቀት ላይ ናቸው። ኤርሚ እንግዲህ ራሱን ሁሌም ጀግና ነው፣ ጎበዝ ወንድማችን ነው። እንደሱ አይነት ሰዎች እንዲበረታቱ ምሳሌ የምንወስደውን ሰው ነው። ጀስት ሳሚንም ተክቷል። በእርግጥ ሳሚም ጀግናችን ነው። እንግዲህ ኤርሚ ደግሞ ሁሌም እንደምታውቁት ነው፣ ይጋፈጣል ነገሮች ጋር። እንደገና ደግሞ ሰውን ለማገዝ ምን ያክል እርምጃ እንደሚራመድ ታውቁታላችሁ። በባለፈው የሰራነው ስራ አለ። ሰው ለዚህ ጀግና ግን ምናልባት እኔ ዛሬ በእኔ በኩል እንትን የሆነ ነገር ስላደረግኩ በጣም ደስተኛ ነኝ። ምንድነው ያደረግንልህ ኤርሚ? ምናልባት ይህ ተወዳጁ ካምፓኒያችን ከነዚህ ውስጥ እንግዲህ እስካሁን በሰጠነው ባወራ ነው ለነበልባል ሚዲያ ብዬ ለነበልባል ቲዩብ ብዬ ያቀረብኩትን ከነዚህ ውስጥ የባለ አንድ መኝታውን የቤት ባለቤት ልናደርግህ በ733 ሺህ ብር ቅድመ ክፍያ አዘጋጅተንልሃል ማለት ነው። እኔ ከካምፓኒና ክሮች ባንድ ላይ ሆነን ማለት ነው ተነጋግረን ከሳሚ ጋር እና ኤርሚ እንኳን ደስ ያለ። አይገባኝም ከዚህ በላይ ይገባል። እንኳን ደስ ያለ ኤርሚ። ምን እያደረጋችሁ ነው? እኔ በሌለሁበት ኤርሚ ጀግናው ምናልባት እስከዛሬ እንደዛን ነገር አድርጌ አላውቅምና ዛሬ በእኔ በኩል አልፎ ብዙ የሚያግዙ ሰዎች ሊኖሩ ይችላሉ። በእኔ በኩል ይሄ ድጋፍ ስለመጣለት የምር ከልብ አመሰግናለሁ። እኔም ደስተኛ ነኝ። ኤርሚ ይገባል። እንግዲህ ቅድም ላይ እንደነገርኳችሁ 50 የባንክ ብድር ተመቻችቶልሃል። በአንተ ስምም ነው ለነሱም ለፋሚሊዎች የተመቻቸልህ 50 የባንክ ብድር ማለት ኦልሞስት ወደ 3.6 ነው። አንድ ከስተመር በሁለት ዓመት ወይም ደግሞ ከራሱ የሚጠበቀው ቀሪውን ባንክ ይከፍልለትና እንግዲህ ብዙዎቻችሁ ባንክ ላትፈልጉ ትችላላችሁ፣ አውቃለሁ። ባንክ የማትፈልጉ ሰዎች ትበዛላችሁ እናንተ ጋር በራሳችሁ። ግን ደግሞ ለየትኛውም ሌቭል ላይ በየትኛውም አቅም ላይ ያላችሁ ሰዎች እንግዲህ ኤርሚን ሰርፕራይዝ ባደረግነው መሰረት ባለ አንድ መኝታውን በዚህ በኩል መግዛት ትችላላችሁ። ኤርሚ አልገረመህም? እሺ እኔ ምን ብዬ እንደምናገር አላውቅም። እያሳለፍኩት የነበረው ምን ያህል ከባድ ጊዜ እንደነበር አብረህም ብዙ ነገር ተጨንቀሃል፣ ብዙ ነገር አማክረኸኛል። አንተ ብቻ አይደለህም፣ እዚህ ጋር ተመልካቾች አሉ፣ ወንድም ያለ ብዙ ሰው ለእኔ ብዙ ነገር ለማድረግ ጥሯል። ከዛ ሁሉ ነገር አልፎ ነፃ ሆኛለሁ። አሁን ደግሞ ይሄ ነገር እንጃ እሺ ይገባኛል ብዬ አላስብም። ብዙ የሚገባቸው ሰዎች አሉ፣ ብዙ ሊደረግላቸው የሚደረግላቸው። ኤርሚ አንተ እንደዛ አይነት ስራ እየሰራህ ለአንተ ከዚህም በላይ ይገባል። አሌልን ዝም ብሎ ሳይሰራ በሽታ እየዘረፈ ሰው እያጭበረበረ ከዚህ በላይ ንብረት ያላቸው ሰዎች አንዳንዴ እንደዚህ አይነት ሰዎች በእውነት እናንተም ብትሆኑ የምትከታተሉ ሰዎች በጣም መደገፍ አለባቸው፣ መበረታታት አለባቸው። አይዟችሁ በላቸው፣ ከጎናቸው መሆን አለባቸው። እነሱ ምናልባት ልባቸውን ንጹህ አድርገው ስለሚሰሩ እንደዛ ነገር አይገባን ምናምን ሊሉ ይችላሉ። ግን ብታዩቁ ሀገራችን ምንም ሳይሰራ ተኝቶ እያደረ ነው፣ ብዙ ንብረቶችን እያፈራ ያለው። ለእናንተ እንደዚህ ማድረግ እኛ ሀገራችንም ሰላም ነውና የምንጨምረው ሀገራችንን ጤናማ ማድረግ ነውና ኤርሚ ይገባሃል። እንግዲህ ውድ ቤተሰቦቻችን እንግዲህ ያው የሁሉ ነገር አልፎ እዚህ ላይ ደርሰናል። ኤርሚያስ ይገባዋል፣ ይሄ ነገር ያስፈልገዋል ተብሎ ደግሞ ለእኔ እንደዚህ አይነት ነገር ተደርጎልኛል። በዚሁ አጋጣሚ ያን ነገር መናገር እንፈልገው እንግዲህ ያው 15 ሰዎች 15 እድለኞች ይህን እድል ተጠቅማችሁ እንግዲህ የኤርሚ ወዳጅ፣ የኤርሚ ጎረቤት፣ የኤርሚ ዘመድ መሆን የምትፈልጉ 15 ቤተሰቦች እንግዲህ ያው በደስታ ማለት ፈልጋለሁ። እንግዲህ እስካሁን ድረስ ስለ እኔ ቤት ስለምናምን ነገር ምንም ነገር አውርተን አናውቅምና አሁን ላይ ኤርሚ የቤት ባለቤት መሆን ይችላል። የቤት ባለቤት ብቻ መሆን ሳይሆን ውድ ቤተሰቦቻችን የኔ ጎረቤት መሆን የምትፈልጉ ሰዎች የዚህ ድል ተጠቃሚ እንድትሆኑ ፈልጋለሁ። በዚህ አጋጣሚ ሁሌም እንደምታውቁት ነበልባል አንድ የሚናገረው ነገር አለ። አንድን ኬዝ ከያዘ አንድን ነገር ከያዘ እስከ መጨረሻው ድረስ ነው፣ ጥልቅ ድረስ ገብተን የሚሆነውን ነገር እስኪሳካ ድረስ ነው የምናደርገው። ያም ደግሞ በእኔ ላይ ማየት ይችላችኋል። ኤርሚ ምን ያህል ነገር ውስጥ ገብቶ እንደነበር አሁን ላይ ደግሞ ነፃ ወጥቶ እዚህ ጋር ተቀምጦ ሊመሰክር ሊናገር ይችላል። ይህን ስናገር ደግሞ የኔ ጎረቤት የምትሆኑ ሰዎች እሸቴ ጋር መታችሁ ደግሞ ያለውን ነገር የምትጨርሱ ሰዎች አንድ የምታስተውሉት ነገር እየመጣችሁ ለምታደርጉት ግዢ ለምትፈጽሙት ግዢ ከነበልባል ሚዲያ ላይ የመጣ ነው። የነበልባል ሚዲያን አይተን የመጣ ነው የሚባለው ነገር ትኩረት ሊደረግበት ይገባል። ምክንያቱም ነበልባል ብሎ የመጣ ሰው እያንዳንዱን ነገር የነበልባል ክሩ እንደሚከታተል እሸቴም ስለሚያውቅ በታማኝነት እንደሚከታተል ያው እሸቴ ማለት እኛ ነን። ሁሌም ትላላችሁ ኤርሚ ማግኘት እፈልጋለሁ እሱ እያለ ነው ነገሮችን የምፈጽመው የምትሉ ብዙ ሰዎች አላችሁ እና በዚህ አጋጣሚ እያንዳንዱን ነገር በእኔ በኩል የሚካሄደውን ነገር
እሸቴ ሁሉንም ነገር ማስጨረስ እንደሚችል ሙሉ ለሙሉ እንግዲህ ያው በምናምሰው ሰው ከዚህ በፊት ተጎድተናል። ነገር ግን እሸቴ ማለት እያንዳንዱን ነገር ከውስጣችን ሆኖ እያንዳንዱን ነገር የሚያስተካክልን በተጎዳ ሰዓት ቀና የሚያደርገን ሰው ስለሆነ ማንኛውንም አይነት ነገር ኃላፊነት እሸቴ መውሰድ እንደሚችል እንግዲህ ያው እንዲያውቁት ፈልጋለሁ። ምንም ጥያቄ የለውም። የዛሬውን በደንብ አስምሩበት። ቦታው በጣም አሪፍ ቦታ ነው። በጣም ዛሬ ዲፕሎማቶች መንደር ነው። በዶላር ነው የሚከራየው። አንድ ለማከራየት እንኳን ቢፈልግ ለምሳሌ ባለ አንድ መኝታው 80 ምናምን ካሬ ያልኩት ወደ 1700 ምናምን ዶላር አካባቢ ይከራያል። እስከ 300 ዶላር ፔንትሃውሶቹ ማለት ነው። ምቱት ምን ያክል እንደሚሆንና አካባቢ ዝም ብሎ ቀለል ያለ ቦታ እንዳይመስላችሁ ሴንተር የሆነ ቦታ ነው ይዤላችሁ የመጣሁት። ይሄ ድል እንግዲህ እንደነገርኩ በ8 ሚሊዮን ብር ነው ፔንትሃውሱ እየተሸጠ ያለው ወይም በ1 ሚሊዮን 600 ሺህ ብር ቅድመ ክፍያ። ሳሚ እንዴት ነው ይሄ ነገር? የእውነት እናንተ ይሄ አልገረማችሁም? እንደዛ አይነት ማለት አዲስ አበባ ውስጥ ተስፋ ቆርጧል አብዛኛው ሰው። ኮንዶሚኒየም 12 ሚሊዮን 15 ሚሊዮን እንደዛ በቃ ላይክ 10 ሚሊዮን በላይ ነው እየተሸጠ። እነዛ ግን ውሸት ነው ምናምን የሚሉት ሰዎች ከነሱ ሰዎች መካከል አሁን እኔ እየሆንኩ እየመሰለኝ እና እንግዲህ ይሄን እንደዛ መረጃዎች የሚደርሱ እንግዲህ ነበልባል ሚዲያ ፋሚሊዎች ሲሆኑ እንደነገርኩ ነው። ብዙዎቹ ከኔ ጋር ኮንታክት ስላላቸው እዚህ ላሉት ሀገሮች ሲደውላቸው አረ ውሸት ነው አረ ፌክ ነው ምናምን ይሏቸዋል ብዙዎቹ። ግን እኛ እንትና በግዴታ ምራን ቀብተን አናስከፍላል። መተው ኮንፊርም ያደርጉን ይሁንና ያናግሩን፣ ዋጋውን ይስሙት። እሸቴን መታችሁ አናግሩት። እሸቴን መታችሁ አናገራችሁት ማለት ደግሞ የነበልባል ሚዲያን ተወካይ ማናገር ማለት እንግዲህ ምን ያህል እምነት እንዳላችሁ ኤርሚን ማግኘት በቤት በኩል የምትፈልጉ ሰዎች ኤርሚን ፈልጋለ የምትሉ ሰዎች ኤርሚው በፊት ለፊት ተናግሮላቸዋል። ሁሌም እንደምንለው ውጭ ላይ ያሉ ሰዎች በሁለት አይነት መንገድ ነው የምናስተናግደው፣ በዲኤችኤል ወይም ደግሞ በተወካይ። ሁሌም እለዋለሁ ምናልባት እንደ አዲስ የምትሰሙት ሰዎች ካላችሁ ዲኤችኤል ማለት እዛው ባላችሁበት ቦታ ሆናችሁ በዋትስአፕ ወይም በቴሌግራም ፓስፖርታችሁን ትልኩልኛላችሁ። ያን ፓስፖርት ፕሪንት አድርገን ውሉ እናዘጋጅላችኋለን። ውል ሁለት አይነት አግሪመንት ይዘጋጃል። አንድ ለእናንተ የሚሆን፣ ሁለተኛ ካምፓኒው ጋር የሚቀር ይሄ ውክልና ለሌላችሁ ሰዎች በዲኤችኤል ለሚያልቅ፣ ሌላኛው የዲኤችኤል አድራሻችሁን ልካችሁ ባላችሁበት ቦታ ይደርሳችኋል ማለት ነው። እንግዲህ ይህንን ለማረጋገጥ ምናልባት ከዚህ በፊት የላኩላቸው ሰዎች ጋር አገናኝቼ ኮንፊርም ላደርጋችሁ ይችላሉ። ብዙዎቹን የቤት ባለቤት ያደረግነው በዲኤችኤል ነው። ሌላኛው ተወካይ ያላችሁ ሰዎች በተወካያችሁ ሚንስ እናንተ እዛ ሆናችሁ ፓስፖርታችሁን ትልኩልኛላችሁ። ተዛዝ ያለው ሰውዬ ውክልና ወረቀቱን ህጋዊ ውክልና ወረቀቱን ይዞ ይመጣል። ያን ህጋዊ ውክልና ወረቀቱን አይተን በእናንተ ስም የተዘጋጀው ውል ስለያለ በእናንተ በኩል እንዲፈርም ይደረጋል ማለት ነው። በዚህ መልኩ ነው የሚሆነው። ኤርሚ እንግዲህ እዚህ ሜክሲኮ ላይ ወይም ደግሞ አፍሪካ ህብረት አጠገብ በ3.5 ወይም ደግሞ በ6 ሚሊዮን ብር ባለ 2 መኝታ በ8 ሚሊዮን ብር የባለ 3 መኝታ የቤት ባለቤት ሆኑ እንላለን። ይህ ትልቅ እድል ነው። የነበልባል ፋሚሊ ወይም ደግሞ የንስራኤል ፋሚሊ ስለሆናችሁ በጣም ደስተኛ መሆን አለባቸው። እንዲህ ከሀገር ውስጥ አስደናቂ አስደማሚ የሆኑ መረጃዎችን እንሰጣቸዋለን አለ ወይ እስከሚባል ድረስ ማለት ነው። እንግዲህ በጣም ደስ የሚል ቆይታ ነው የቆየ ነው። የእውነት በእሸቴ በኩል ሁሌም አዲስ ዜና አለ። ሁሌም ለነበልባል ክሩ ለንስራኤል ክሩ የሆነ ሰርፕራይዝ ወይም ደግሞ እነሱ ለእኛ እንደሚያዝኑት እንደሚጨነቁት ሁላ ደግሞ እሸቴ ደግሞ ተመልካቾቻችን በተለይ ደግሞ በውጭ ሀገር ለሚኖሩ ተመልካቾቻችን ተጨንቆና ተጠቦ እንደዚህ ውስን የሆኑ ነገሮች የተመረጡ ነገሮች በሚኖሩበት ሰዓት ላይ እየመጣ ለኛ ያቀርባል። እኛም ደግሞ ለእናንተ እንኩ እንላለን። ሁሌ በምናገረው ነገር ደግሞ አንድ አለ ኤርሚ፣ ምናልባት ብዙዎቹ ሰስፔንስ ሆኖ ምናምን ይሰማሉ ይጓጓሉ። በቃ እንዲህ አይነት ቤት አለ እና ሁሌ የምለው ተወካይ አንዳንድ ቤተሰብ አለ። ብዙዎቹን አይደለም እናንተ ተች ማድረጋችሁ ሰዎች አላችሁ። ምናልባት ማታቁም ካላችሁ ልንገራችሁ። አንዳንድ ሰው ቤተሰቡን እህቱን ወንድሙን ወደ ውጭ ሀገር ላከ ማለት ምንድነው እዚህ የሚያደርገው የበዓል የቤተሰብ የተማሪ ምናምን እያለ በበዝበዝ የሚፈልግ ፋሚሊ አለ። ግን እናንተ ለምሳሌ 10 ዓመት 15 ዓመት ኖራችሁ አሴት የላችሁም። ግን ዛሬ እያልናችሁ 1 ሚሊዮን ብር በማይሞላ ብር እዚህ ኢንቨስት እንድታደርጉ ነውና እያመቻቸንላችሁ ያላችሁ ተወካይ ብዙ ጊዜ እናንተ መበዝበዝ የሚፈልግ ተወካይ አለና እሱ ላይ ጥንቃቄ እንድታደርጉ ነው። ብዙዎች በጣም የሚያሳፍር ነገር ስለገጠመኝ ማለት ነው መተው አይተው ምናምን ቅድም እንዳልኳቸው ዶክመንቱ የገዛ ወንድሙን እየበዘበዘ በፌክ ደረሰኝ እንደ ሲገዛ ወይም ደግሞ የወንድሙን ብር እንደ እህትሽ ወንድምሽ ስለሆነ ወይም ደግሞ ምናልባት እናትና አባት በጣም ታማኝ ነው እህት ወንድም የስጋ ዘመድ አጎት ይመጡና ይሆንም ይላሉ። ለምንድን ነው እናንተ እንደዚህ አይነት ኮሚትመንት ውስጥ ከገባችሁ እነሱ ምን ይቀርባቸዋል? እናንተ የሻይ ቡና ምናምን እያላችሁ እናንተ ግን በ4 በ5 ዓመት ያን ዝም ብላችሁ የበዓል እያላችሁ የምትልኩትን ምን ያክል እንደሚጎዳችሁ እኛ እዚህ ኢንቨስት አድርጉ። ይሄ ሁሌ የምናገረው ነውና ኤርሚ ይቅርታ ግን ምን ይቅርታ የሚያስፈልግ ነገር አለ? እውነት ነው። ብዙ ሰው ይሸወዳል፣ ብዙ ሰው ይታለላልና እያንዳንዱ ነገር በማስረጃና በመረጃ ስለሆነ ከታች የሚቀመጥ ስልክ ቁጥር አለ። እዛ ስልክ ቁጥር ላይ በመደወል ቀጥታ እሸቴን ማግኘት ይችላል። ካልሆነ ደግሞ እዚህ ቢሮ በምትመጡበት ሰዓት ላይ እሸቴ
ብላችሁ ቀጥታ እሱን በአካል አግኝታችሁ እያንዳንዱን ነገር ተቀምጣችሁ እንድታወሩ እያንዳንዱ ነገር ኃላፊነት ስለሰጠ ነው እምነታችንን የተቀበለ እያንዳንዱ ነገር በእምነት የሚያደርግ ሰው ስለሆነ እያንዳንዱ ነገር መጥታችሁ ከእሸቴ ጋር ማውራት ትችላላችሁ ማለት ነው። ሳሚ እየቀረ ነገር አለ? ደስታ ነው በቃ እና ኤርሚ ውሉ አግሪመንቱ ቅድም ተዘጋጅቶለታል። በቃ እሱ እናስፈራል። ምንም እንግዲህ ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህን ይመስላል። በደስታ ላይ ደስታ ላይ ደስታ ተጨምሮ እዚህ ደርሰናል ማለት ነው። እስካሁን ለእኛ ስታስቡ ስትጨነቁ የነበራችሁ ውድ ቤተሰቦቻችን በያላችሁበት ሰላም፣ ፍቅር፣ ጤና ይስጣችሁ እንላለን። እስካሁን አብራችሁ ለነበራችሁ በጣም አድርገን እናመሰግናለን። መልካም ቆይታ